ባሚሩ ቶጆ አትለፋ አሚሩ በአመት ውስጥ ሁለት ሴት አይኑን በጨው አጥቦ ያገባው ወንድ አብርሽ ነው። አብርሽና ለመጀመሪያ ጊዜ እኔ ድፍረቱ እኮ ነው የገረመኝ። ከዛም አልፎ ተርፎ ደግሞ ግሪሳዎቹ አፋቸውን ማሞጥሞጣቸው ሩታ ላይ አናዶኛል። ሩታም ደጋግመን ነግረናታል። እውነት ለምን እንደሆነ ራሷን የማታስከብረው ለምን እንደሆነ እኔ እችላለሁ በራሴ መንገድ እጓዛለሁ የራሴን ህይወት እኖራለሁ። ሰው እኮ ጭራሽ የማይከበርበት ቦታ ክብር የማያገኝበት ቦታ መገኘት የለበትም እንዴ! ለምንድን ነው ራሳችንን ውድ አድርገን ማናየው? ሩታ ምን ይጎልሻል? ምን የሚጎልሽ ነገር አለ? ወጣት ነሽ፣ ሁሉ ነገር አለሽ፣ መስራት ትችያለሽ። ከማንንም በላይ ጀግና ነሽ። ከማንንም በላይ የአብርሽ ዋናዋ ቢዝነሱ ነሽ። ስለዚህ ቢዝነሱ መሆንሽን ስለሚያውቅ ነው አንቺን ለማቃጠል አንቺን በሆነ ባልሆነው ጠምዶ የያዘሽ። በቃ የማይሆኑ ነገሮችን እያደረገ ያለው እዛ ጋር አንድ ህፃን ልጅ አስቀምጦ ነው ከልጅነት ጀምሮ ገና 6 ወር እንኳን ሳይሞላው በአንቺ ላይ አንቺ ቤተሰብሽ ቤት ሴት ጎትቶ የመጣው ዛሬ አንቺ ቆመሽ እዚህ ጋር ትዳር እዛ ጋር ሳይበተን ምናምን ሁለተኛ ልጅ አርግዘሽ ምናምን ባልሽበት ሰዓት አንቺ እያይሽ አይንሽ እያየ ቀለበት አሰረ ለሌላ ሴት። ስለዚህ የዝን ያክል ምን ያክል አንቺ ለሱ ቢዝነስ ብትሆኒ ነው ምን ያክል እንደዚህ ለሱ ገቢ እንደሆንሽ እርግጠኛ ምን ያክል እርግጠኛ ቢሆን ነው የዝን ያክል ማለት ነው። እርግጠኛ ስለሆነም ነው በቃ ያላንቺ አይሆንም። በቃ እንደዛ አይነት ድራማዎችን ባንቺ ላይ መስራት ያስደስተዋል። ለምን የገቢው ምንጩ ስለሆንሽ ማለት ነው። ስለዚህ አንቺ ደግሞ የራስሽን መንገድ ምረጪ። በአንድ አመት ውስጥ 2 ሴትን መምረጥ ቀጣይ አመት ደግሞ ማንኛዋን ሴት ይዞ እንደሚመጣ አንቺም የታውቂያለሽ። ሌላ ሴት ጋር ተለጥፎ ተዚህ የበለጠ ድራማ ባንቺ ላይ ይሰራል። አንቺን እያስለቀሰ አንቺን አንገትሽን እየደፋ ከዛም አልፎ ተርፎ ደግሞ በጓደኞቹ አንቺን እያሰደበ የአንቺን ክብር ዝቅ አድርጎ ማለት ነው። የማንከበርበት ቦታ ክብር የማናገኝበት ቦታ መገኘት የለብንም። ሰዎች ሚንቁን ከሆነ ሰዎች ለኛ ጥሩ አመለካከት ከሌላቸው ሁሉ ጊዜ ኔጌቲቭ ቲንግ የሚያሳዩን ከሆነ መራቅ አለብን። ራሳችንን ውድ አድርገን ማሳየት አለብን። ከሚባለው በላይ ደግሞ ውድ ነሽ ሩታ፣ ውድ ነሽ እንዴ! ሁሉም ልብ ውስጥ እኮ ነሽ ያለሽው ሩታ 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 ሩታ። ያላንቺ ቢዝነስ የለም። ለአብርሽም ጓደኞች ለአብርሽ ራሱ ማለት ነው አንቺ ቢዝነሱ ነሽ። ስለዚህ ደግሞ አንቺ ውድ ሆነሽ አሳይ። ብቻሽን በቃ እንደምትቺ አሳይ። ራቂያቸው። እነዚህ አይመጡኑሽም። እነዚህ ማን ስለሆኑ ነው አንቺ የእነሱን ፎከት አራግፈሽላቸው ዛሬ መልሰው ቀና ብለው አንቺን ሊናገሩሽ ሊንቁሽ አፋቸውን ሊከፍቱ የደረሱት ማን ስለሆኑ ነው? እነሱ በአንቺ እኮ ነው እዚህ የደረሱት። አብርሽ ወደ ሚዲያን ቢያመጣቸው እንኳን ሰበዋ ግን አንቺ ነሽ። አንቺ አንዷ የድራማው አካል ነሽ። ስለዚህ በቃ በራስሽ መንገድ በራስሽ አይዲያ ተንቀሳቀሺ። እነዚህ ለድራማም ቢሆን የማንንም ወጠጤ አፉን ሊከፍትብሽ አይገባም። አቤላ ማን ሆኖ ነው ዛሬ አንቺ ላይ አፉን የሚከፍተው? የማትከበሪበት ቦታ ምን ትሰሪያለሽ? ለመጣሽ ሲጀመር ምናምን ብሎ አፉን ከፈተ። ለምን አስፈለገ? ይሄ ከየት የመጣ ነው? አብርሽ ነው ይሄን ሁሉ አንቺ እንድትናቂ ያደረገሽ እንድትሰደቢ። ስለዚህ የማይመጡኑሽ ሰዎች ጋራ አትዋይ። ራስሽን ውደጂው፣ ራስሽን አስከብሪው ማለት ፈልጋለሁ። እንቺ አጠር መጠን ያለሽ ምክሬ ናት።